የትግራይ ብሔርተኝነት ዲቃላ ነው ሲሉ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ አይት ጌታቸው ረዳ ገለጹ። የኢትዮጵያ የባህር በር ጥያቄ የትውልድ የስትራቴጂክ ጥቅም የማስከበር ጥያቄ ነው ሲል አንድ ባለስልጣን ገለጸ። የኤርትራ መገበያያ ገንዘብን አቅፋ በኢትዮጵያ አዋሳኝ አካባቢዎች ጥቅም ላይ እየዋለ ነው ተባለ። ሳዑዲ አረቢያ የቦምብ ጥቃት ፈጸመች። በጦርነት ወቅት ወደ ትግራይ ተወስዳ የነበረች የሰሜን ወሎ ሀገረ ስብከት መኪና ተመለሰች። እነ አቶ ክርስቲያን ታደለ ጨምሮ የአማራ የህሊና እስረኞች ሲያጠፉ መንግስት በይቅርታ ይፈቱ ማለቱ ተሰማ። እነዚህና ሌሎች መረጃዎች ይዘናል። ለዩቲዩባችን አዳዲስ የሆናችሁ ላይክ፣ ሼር፣ ሳብስክራይብ ማድረግ እንዳይረሳ። የትግራይ ብሔርተኝነት ዲቃላ ነው ሲሉ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ አይት ጌታቸው ረዳ ገለጹ። በኤምቢሲ ኢትዮጵያ ጣቢያ ቀርበው አብይ ቀጥቅጦ ነው ያሸነፈን በማለት መነጋገሪያ የሆኑት አይት ጌታቸው ረዳም የትግራይን ህዝብ የከፈለውን መስዋዕትነት ክደው ለማንነቱ፣ ለመሬቱ፣ ለእህቱ እንባም፣ ለእናቱ ሀዘን፣ ለአባቱ ቁጭት፣ ለማህበረሰቡ ክብር፣ ለትግራይ ህልውና ሲል ደሙን ያፈሰሰው በሚሊዮን የሚቆጠር ወጣት ተቀጠቀጠ ብሎ መናገር፣ ለዛውም ወጣት ወጥቶ እንዲዋጋ ሲቀሰቅስ ከነበረ ሰው መስማት ያዝናልም ያማልም ጭምር። በእርግጥ ህወሓት ተቀጥቅጦ ሊሆን ይችላል፣ በፖለቲካም በጦርነትም እንዳይነሳ ሆኖ ተሸንፏል። ይህ ደግሞ በጦርነቱ ወቅት ሳይሆን ገና ለውጡ እንደመጣ ህወሓት ሽንፈቱን አምኖም ስልጣን አስረክቦ አፈግፍጓል። ግን የትግራይ ወጣት የተቀጠቀጠው ህወሓትን ለማዳን አልነበረም። የታገለው የህልውና አስገዳጅ ችግር ውስጥ ስለገባ ነበር። ጌታቸው ረዳም የህልውና ትግል እያለም ወጣቶችን ለመኖር የሚጓጉ ነፍሶች ወደ ጦርነት ሲቀሰቅስ የነበረ ሰው ዛሬ በመቱትን ነፍሶች ቀልዷል። ዛሬ ጊዜ ተቀይሮ ከጦርነት በፊት ሻዕቢያ ጭምር በጦርነቱ እንደሚሳተፍ ተናግሯል። የሚደርስብንም ዘር ማጥፋት ተንትኗል። አብይ ወጣቱ እንዳይቀጠቅጥ ነግሮን ነበር፣ እኛንን ችክ ብለን ጦርነቱ የመረጥነው ብሏል። የትግራይ ወጣት መስዋዕትነት በዚህ ልክ አርክሶ ለአለቃውን ክብር የማገደም በሚሊዮኖች የደም ባህር ውስጥ ለአንድ ግለሰብ ኃጢአት ለማንጻት የሚተፉ ቃላቶች ያስማማሉ። በተለይ ለትግራይ መስዋዕትነት ከፍያለሁ ተዋግቻለሁ ከሚል አመራር ሲደመጥ አስገራሚ ነው። የኢትዮጵያ የባህር በር ጥያቄ የትውልድና የስትራቴጂክ ጥቅም የማስከበር ጥያቄ ነው ሲል አንድ ባለስልጣን ገለጸ። የኢትዮጵያ የባህር በር ጥያቄ የትውልድና የስትራቴጂክ ጥቅም የማስከበር ጥያቄ መሆኑን የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ የገለጹ ሲሆኑ ሚኒስትሩም ይህን ያሉት ዛሬ ስድስተኛው የህዝብ ተወካዮች ምክር ቤት አምስተኛ ዓመት የስራ ዘመን ስድስተኛው መደበኛ ስብሰባ ላይ ተገኝተው ለቀረቡላቸው ጥያቄዎች ምላሽና ማብራሪያ በሰጡበት ወቅት ነው። ኢትዮጵያ ከቀይ ባህር ጋር ያላት ትስስር ዘመናት ያስቆጠረና ብሔራዊ ጥቅሟን የምታስከብርበት ቀጠና መሆኑን የጠቀሱት ሚኒስትሩ ሀገሪቱ ወደ ባህር ለመውጣት በምታደርገው ጥረት መላው ኢትዮጵያዊ አንድ አይነት አቋም ሊኖረው እንደሚገባ አሳስበዋል። በተለይም የሀገር ውስጥ ጉዳዮች ላይ ያሉ ልዩነት እንደተጠበቁ ነው። ሁሉም አማራጭ የኢትዮጵያን ብሔራዊ ጥያቄ ማንጸባረቅና ሁሉም ኢትዮጵያውያንና ትውልደ ኢትዮጵያውያን እንደሚጠበቅ ተናግረዋል። ሀገር ታሪክ ጠላት ከሆኑ ኃይሎች ጋር ተሰልፎም የኢትዮጵያን ዘላቂ ጥቅም አሳልፎ ለመስጠት የሚደረግ ማንኛውም እንቅስቃሴ ማቆም እንዳለበት ሚኒስተሩ በጥብቅ አሳስበዋል። የኤርትራ መገበያያ ገንዘብ ናቅፋም በኢትዮጵያ አዋሳኝ አካባቢዎች ጥቅም ላይ እየዋለ ነው ተባለ። የናቅፋ ማስፋፋት በትግራይ ከሚታየው የብር አቅርቦት እጥረት ጋር የተያያዘ ነው የተባለ ሲሆን የኤርትራ ናቅፋ ከድንበር አካባቢዎች ወደ ትግራይ ገበያ ዘልቆ እየተሰራጨ እንደሚገኝ ተገልጿል። በኢትዮጵያና ኤርትራ ድንበር አካባቢዎች ተገድቦ የነበረው የኤርትራ መገበያያ ገንዘብ ናቅፋም ከኮንትሮባንድ ንግድ ጋር ተያይዞ ወደ ሌሎች ከተሞች በስፋት እየተሰራጨ መሆኑን ነዋሪዎችና በንግድ ስራ ላይ የተሰማሩ ግለሰቦች ተናግረዋል። የኤርትራ
ናቅፋ ከቅርብ ጊዜ ወዲህ በአዲግራትና አድዋ ከተሞች እየተሰራጨ መሆኑ የአካባቢው ነዋሪዎች የገለጹ ሲሆኑ ነዋሪዎቹ ናቅፋ በትግራይ ከተሞች እንዲሰራጭ ያደረገው በድንበር ከተሞችና በውስን ተዋንያን ተገድቦ የነበረው የኮንትሮባንድ ንግድ ማስፋፋቱን ተከትሎ ነው ብለዋል። በኤርትራና በትግራይ መካከል ያለው ድንበር ተከፍቶ የኮንትሮባንድ ንግድ እያደገ ሲመጣም በውስን ነጋዴዎች እጅ የነበረ ናቅፋ አሁን ወደ አነስተኛ ነጋዴዎች እጅ መድረሱም ነጋዴዎቹ ገልጸዋል። የናቅፋ ማስፋፋት በተወሰነ መልኩ በትግራይ ከሚታየው የብር አቅርቦት እጥረት ጋር የተያያዘ እንደሆነ በባንክ ስራ ላይ የተሰማሩ ባለሙያዎች አብራርተዋል። ከትግራይ ክልል ወደ ኤርትራ የድንበር ከተሞች ለጥቃቅን ንግዶች የሚያቀኑ ነጋዴዎች ለኤርትራ ገበያ የሚያቀርቡትን ምርት የሚሸጡበት በናቅፋ ሲሆን ወደ ትግራይ ተመልሰው በጥቁር ገበያ እንደሚመነዝሩ ተገልጿል። እንደ አድግራት ባሉ የድንበር አቅራቢያ ከተሞች አንድ የኤርትራ ናቅፋም በኢትዮጵያም ከ12 እስከ 15 ድረስ እየተለወጠ መሆኑን ያስታወቁት ነዋሪዎቹም ምንም እንኳን በኢትዮጵያ ባንኮች የውጭ ምንዛሬ ግብይት ውስጥ የኤርትራ ናቅፋ ይፋ ዋጋ የሚወጣለት ባይሆንም መደበኛ ዋጋው አንድ ናቅፋም 7 ብር መሆኑ ተናግሯል። የድንበር ንግድ በስፋት የሚካሄድባቸው ከተሞች እንደ ባድመም፣ ራማ፣ ጾሮና፣ ዛላምበሳ ያሉ መሆናቸውን ጠቁመዋል። በጦርነቱ ወቅት ወደ ትግራይ ተወስዳ የነበረች የሰሜን ወሎ ሀገረ ስብከት መኪና ተመለሰች። በ2013 እስከ 2014 ዓ.ም በነበረው ጦርነት ወቅት በትግራይ ኃይሎች ተወስዳ የነበረችና ለአባቶች አገልግሎት የምትውል ቶዮታ ፕራዶ መኪና ናት። የትግራይ ጊዜያዊ አስተዳደር መኪናዋ ለሀገረ ስብከት ልዑካን በሰላም ያስረከበ ሲሆን ልዑካኑም ቁልፉን ለብፁዕ አቡነ ቄርሎስ ሲሆን ለብፁዕ አቡነ ኤርምያስ አስረክበዋል። እና አቶ ክርስቲያን ታደለ ጨምሮ የአማራ የህሊና እስረኞች ሲያጠፉ መንግስት በይቅርታ ይፈቱ ማለቱ ተሰማ። ምንጮቻችን እንዳሉት ከአማራ ክልል ግጭት ጋር በተያያዘ በእስር ላይ የሚገኙ እነ አቶ ክርስቲያን ታደለ በግፍ በማረሚያ ቤት የሚገኙ የአማራ ተወላጆች በይቅርታ ሊፈቱ መሆኑ ተሰምቷል። ከ2 ዓመት በፊት በክልሉ በተቀሰቀሰ ግጭት እጃችሁ አለበት በሚል ታፍነው የታሰሩት ፖለቲከኞችና የማህበረሰብ አንቂዎች ከመጪው ገና በዓል በፊት ከእስር እንደሚፈቱ ይጠበቃል። በመጀመሪያ ዙር ከእስር ይፈታሉ ተብለው ከሚጠበቁ መካከል አይተ ክርስቲያን ታደለ፣ አይተ ዮሐንስ ባያለው፣ ጋዜጠኛ ዳዊት በጋሻው፣ ረዳት ፕሮፌሰር ሲሳይ አውግቼ፣ ዶክተር ቴድሮስ ኃይለማርያም፣ ዶክተር ወንድወሰን አሰፋ፣ ወይዘሪት መስከረም አበራ፣ ዶክተር ጫኔ ከበደና ዶክተር ካሳ ተሻገር እንደሚገኙበት ምንጮች አሳውቋል። አክለውም ከእስር የሚፈቱበት ዋነኛ ምክንያት የተባለውን ደግሞ የነ ካፕቴን ማስረሻ ሰጤ አፋድ ከመንግስት ጋር በገባው ስምምነት መሰረት ነው ተብለዋል። ሳውዲ አረቢያ በየመን የወደብ ከተማ ሙካላ ላይ የቦምብ ጥቃት ፈጸመች። ሳውዲ አረቢያ ጥቃቱ በየመን ውስጥ ኃይሉን እያጠናከረ መጥቷል ላለችው ተገንጣይ ቡድን ይደርስ የነበረው የጦር መሳሪያ ጭነት ላይ ማነጣጠሩን አሳውቃለች። ሳውዲ ለተገንጣይ ቡድን ድጋፍ ታደርጋለች ያለቻትን የተባበረው አረብ ኤምሬት እጅግ አደገኛ ከሆነው ተግባርሽን ታቀቢ ብላታለች። ጥቃቱን ተከትሎም በሳውዲ አረቢያና በተባበሩት አረብ ኤምሬቶች በሚደገፉት የደቡብ የሽግግር መንግስት የሚባለው ተገንጣይ ቡድን መካከል አዲስ ውጥረት ማስከተሉን አሶሲኤትድ ፕሬስ ዘግቧል። የሳውዲ የመንግስት ቴሌቪዥን እንደዘገበው ከተባበሩት አረብ ኤምሬቶች ፋጃይራ ወደብ የተነሳች የጦር መሳሪያ የጫነች መርከብ ሙካላ መድረሷ ከታወቀ በኋላ ጥቃት መፈጸሙን አረጋግጧል። መርከቧም የጦር ተሽከርካሪዎችን ጨምሮ ለአካል ጉዳተኞቹ መከታተያ
የሕክምና ቁሳቁስ እንዲሁም በርካታ የጦር መሳሪያዎችን በማራገፍ ላይ እንደነበረች በዘገባው ተመላክቷል። በተጨማሪም 10 ዓመታትን ለተሻገረ ጊዜ የመን ውስጥ በኢራን የሚደገፉ የሁቲ አማጽያን ተባብረው ሲዋጉ በነበሩበት በሳዑዲ አረቢያ የሚደገፈውን የየመን መንግስትና በደቡብ የሽግግር ምክር ቤት መካከል የነበረውን ትብብር ይጎዳል ተብሏል። ሁለቱም ሀገራት በበርካታ ጉዳዮች ላይ ተቀራርበው ቢሰሩም በቀጠናው ፖለቲካውና ኢኮኖሚያዊ ጉዳዮች ላይ ግን ሁነኛ ተፈካካሪ ናቸው። የተወደዳችሁ የይሃ ሚዲያ ኔትወርክ ተከታታዮች ለዛሬ የያዝናቸው ጥንክሮች እነዚህ የተከታተላችሁትን ይመስል ነበር። አብራችሁን ስለነበራችሁ እናመሰግናለን። ሰላም